አንተ ለወጣቱ የስራ እድል ፈጥረናል የምትሉት ስለየትኛው ወጣት ነው? በጦርነት ሰዓት ስለምትማግዱት ወጣት ነው ወይስ የብልጽግና በረከት ስለጎበኛቸው አዳዲስ ብልጽግና የባለሀብቶች? ሀገሪቱ ባለሀብት በባለሀብት ሆናለች ትላላችሁ። እነዚህ ባለሀብቶች ግን እነማን ናቸው? ሀብታቸውስ ከብልጽግና ህልውና ውጭ በራሱ የሚቆም ነውን? ጤና ይስጥልን። ይህ በራፍ ቲቪ ነው። የኢትዮጵያ ፖለቲካ በሁለት ጽንፍ ተወጥሮ እውነትና ፕሮፓጋንዳ ተጋጭተው የተፈጠረውን ፓራዶክስ ወይም የማይገጥም ቅራኔ ልናሳያችሁ ወደናል። በዚህ በኩል ገዢው ፓርቲ ምርጫ እናካሄዳለን እያለ ደፋ ቀና በማለት ላይ ነው። በዚያ በኩል ደግሞ አባይ ተራራን ጋራ ሸንተረሩን ተገን አድርገው የሚታገሉ የፋኖ ኃይሎች ምርጫችን ጠብመንጃ እንጂ ኮረጆ አይደለም ብለዋል። ጊዜው እየነጎደ ነው። ሰባተኛው ሀገራዊ ምርጫ እንደ ቦምብ ሰዓት እየቆጠረ ነው። በአንድ በኩል ገዢው ፓርቲ ትራሳችሁ ስንዴ ይሆናል ሲል፣ በሌላ በኩል ተቃዋሚዎች የባሩድ ጢስ አፈነን ይላሉ። መንግስት ከተማዋን እንደ ኪጋሊ አስውቢያታለሁ ሲል ይሞግታል። ተቾች ደግሞ ከናይጄሪያና አንጎላ የባሰ የሀብት ዘረፋና ስርዓታዊ ሙስና ነግሷል ሲሉ መረጃ ያቀርባሉ። እውነቱ የቱ ጋር ነው? የኢኮኖሚው አሃዝ ወይስ የገበያው ኑሮ ውድነት? የመንግስት ኮሚኒኬሽን መረጃ ወይስ የእናቶች ማጀት? የተገነባው ፓርክ ወይስ የፈረሰው ሰላም? በርዕሰ መዲናዋ የሚያብረቀርቁ ህንፃዎችና በገጠሪቱ ኢትዮጵያ በሚሰሙ የጥይት ድምጾች መካከል ያለውን የተምታታ እውነታ ከኪጋሊ እስከ ኮንጎ ከናይጄሪያ እስከ ሱዳን ካለው የአፍሪካ ተሞክሮ ጋር እያነጻጸር የኢትዮጵያን የነገ ዕጣ ፈንታ የሚተነትን ዘገባ አሰናድተናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩም። መደመር ብላችኋል። መደመር መጽሐፉን አንብበናል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀመር የኢትዮጵያ ህዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም። በተግባራችሁ ተደጋጋሚ ስላረጋገጣችሁት ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት የዋላችሁትና የኢትዮጵያ 30 ሚሊዮን የሚሆን የቡና ዘርፍ ላይ ሰማራውን ኢትዮጵያዊ ጠይቁ። በዚህ በተበላሸ የፎሬክስ ስርዓት ምክንያት የተደበቀ ታክስ ተጥሎበት ገቢው አንሶ የነበረው አርሶ አደር ዛሬ ከቡና ብቻ ገቢው በእጥፍ ጨምሯል። ጊዜው በእርግጥ እየነጎደ ነው። የኢትዮጵያ ሰባተኛው ሀገራዊ ምርጫ የጊዜ ቆጣሪ እንደ ቦምብ ሰዓት 3 2 1 4 እያለ እየቆጠረ ነው። በሀገሪቷ የፖለቲካ መድረክ ላይ ቃላት እንደ ጥይት ይተኮሳሉ፣ ዲስኩሮች እንደ ዶፍ ይዘንባሉ። ይህች ሀገር አሁን ያለችበትን የፖለቲካ የኢኮኖሚና የማህበራዊ እውነታ በአንድ ቃል መግለጽ ቢቻል ኖሮ ቃሉ ፓራዶክስ ወይም የማይገጥም ቅራኔ የሚል ይሆን ነበር። በአንድ በኩል የምረጡ እንቅስቃሴው መድረክ ሞቋል። የፖለቲካ ፓርቲዎች በፋና በኩል ህዝብ ፊት ቆመው የሀገሪቱን ዕጣ ፈንታ እየተነበዩ ናቸው። የድሮ አንጋፋ ፓርቲ ኢህአፓ የዛሬውን ገዢ ፓርቲ ብልጽግናን ፍርጥም ብሎ ይጠይቀዋል። እናንተ ለወጣቱ የስራ ዕድል ፈጥረናል የምትሉት ስለ የትኛው ወጣት ነው? በጦርነት ሰዓት ስለምትማግዱት ወጣት ነው ወይስ ስለሌላ ወጣት ነው? ሀገሪቱ ባለሀብት በባለሀብት ሆናለች ትላላችሁ። አሁን ያሉት ባለሀብቶች ሀብታቸው ከብልጽግና መልቀቅ በኋላም የሚቀጥል ህጋዊ ሂደቱን ተከትሎ የተገነባ ነው የሚሉና የመሳሰሉ ጥያቄዎች በአንዲት ሴት ወጣት ፖለቲከኛ በኩል ቀረቡ። ጥያቄው መራር ነው፣ እንደ ጦርም የሚወጋ ነው። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎር ሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስትና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነና ኢትዮጵያ እናንተ የቤተ ሙከራ አይጥናት። የብልጽግና ምላሽ ደግሞ የራሱ የሆነ አጽንኦት አለው። ባለፉት ዓመታት ውስጥ ከ20 ሚሊዮን ላላነሱ ወጣቶች የስራ ዕድል ፈጥረናል። ሀገር በቀል የኢኮኖሚ ሪፎርም በመከተላችን የሀገሪቷ ኢኮኖሚ አድጓል፣ ተበንድጓል። ጦርነቱ የተባለው ባለፉት 50 ዓመታት ውስጥ የእርስ በርስ ጦርነትን ያስተናገደው ያወቀው ካልሆነ ብልጽግና ያውቀውም የሚል ምላሽ አንድ ጠና ባሉ የገዢው ፓርቲ በኩል ተሰጥም። ይህንን የብልጽግና የትብብር መንፈስ የሆነውን የስንዴ ነዶ ይዞ የደስታ ሲቃ የተናነቀውን አርሶ አደር መጠየቅ ነው። ይሄ 50 ዓመት ሙሉ ስለ ጦርነት ተነስቷል፣ ስለ ሰላም ለበርካታ ዓመታት ፎር ዴኬድስ ከወጣት እስከ ሽማግሌ ስለ ጦርነትና ስለ አይዲዮሎጂ ብቻ ሲወራበት የነበረው ቤተ ሙከራ ያደረጉት ኢትዮጵያውያን የትኛው ፓርቲ ነው የሚለውን ኢትዮጵያ ሕዝብ እንዲመሰክር እፈልጋለሁ። ብልጽግናማ የልማት
ስኬት ነው ያደረጋት ኢትዮጵያ። በተቃዋሚና በግዥ ፓርቲ መካከል ያለው የእድሜ ልዩነት ለተመለከተው አሮጌው ትውልድ ኢትዮጵያን ለአዲሱ ትውልድ የሚያስረክባት መቼ ነው ብሎ መጠየቁ አይቀርም። ገዢው ፓርቲ ብልጽግና በመጨረሻም የኢትዮጵያ ሕዝብ ብልጽግናን ቢመርጥ ትራሱ የስንዴ ነዶ ይሆናል የሚል መልስ ሰጥቷል። ግን እውነቱ የቱ ጋር ነው? ይህንን ጥያቄ ለመመለስ ከመድረኩ ዲስኩር ወርደን ወደ መሬቱ እውነታ መጓዝ ይኖርብናል። አያሌ የጂኦፖለቲካና የዲፕሎማሲ ሊቃውንት ኢትዮጵያን በአፍሪካ ቀንድ ላይ የተገተረች ትልቅ ዋርካ ናት በሚል ገልጿታል። ቅርንጫፎቿ ጠንካራ ቢመስሉም እስሮቿ ግን በውስጣዊ መሰነጣጠቅ እየታመሱ ናቸው። በአንድ ትንፋሽ ስንቃኛት ብልጽግና መሪ የሆነው ስርዓት ለሀገሪቱ ያበረከተው አዎንታዊና አሉታዊ ገጽታዎች እንደ ብርሃንና ጥላ አብረው ተሰናስለው እናገኛቸዋለን። ወደ አዎንታዊው ገጽታ ስንመለስ ስርዓቱ የማይቻል የሚባሉ ግዙፍ የከተማ መሰረተ ልማቶችን በፍጥነት በማጠናቀቅ የኢትዮጵያን ገጽታ ለመቀየር ሞክሯል። እንደ ሩዋንዳው ፖል ካጋሜ ከዘር አጥፊ ጦርነት በኋላ ኪጋሊ እንዳሳምሯት ሁሉ አዲስ አበባን በፓርኮች በሙዚየሞችና በዘመናዊ መንገዶች ተውባለች። ታሪክ አልፎ አልፎም ከፍርስራሽ መሃል ህይወትን ከአመድ ውስጥ ደግሞ ማራኪ ውበትን ያፈልቃል እንዲሉ ሊቃውንቱ ወደ ኋላ ተመልሰን የ1994ቱን የሩዋንዳ እልቂት ስናስታውስ ኪጋሊ በደም ታጥባ የሞት ጥላ ጥልቶባትና ተስፋ ቆርታ ነበር። ከተማዋ ዳግም አዲስ አበባን ወይም ፍንዳቷን ሳይሆን የመቃብር ጸጥታን የተላበሰች ትመስል ነበር። ሆኖም ከዚያ አስከፊ የዘር ማጥፋት ጦርነት ማግስት በፕሬዝዳንት ፖል ካጋሜ መሪነት ሩዋንዳ አዲስ ምዕራፍ ጀመረች። ያቺ የትናንቷ የሀዘን ከተማ ኪጋሊ ዛሬ የአፍሪካ የጽዳት የነጻነትና የውበት ተምሳሌ ትሆናለች። መንገዶቿ ጥርት ያሉ በአረንጓዴ ተክሎች ያጌጡ ቆሻሻ የማይታይባቸውና በስነ ስርዓት የተቃኙ ናቸው። ዛሬ ላይ ኪጋሊ የአፍሪካ ሲንጋፖር እስከመባል ደርሳለች። ከሞት ወደ ህይወት ከመጥፋት ወደ ልማት የተደረገው ይህ አስገራሚ ሽግግር የአንድን ሀገር የለውጥ ፍላጎትና የማደስ አቅም ፍንትው አድርጎ የሚያሳይ ህያው ምስክር ነው። ይህ የኪጋሊ የውበት ትንሳኤ ዛሬ ላይ በርዕሰ መዲናው አዲስ አበባ በልዩ ድምቀት እየተደገመ ይመስላል። አዲስ አበባ የአፍሪካ የፖለቲካ ማዕከልና የዲፕሎማቶች መናኸሪያ ብትሆንም ለዘመናት ያረጁ ሰልፎችና ያልተደራጀ የከተማ መስፋፋት ሲፈትናት ኖሯል። አሁን ግን ከተማዋ የገጽታ ግንባታ አብዮት እያስተናገደች አዲስ የማንነት ካባ ደርባለች። እንዲያም ቢሆን መሰረተ ልማቱ ማህበራዊ መሰረትን የነቀለ ነው የሚሉ ተቾች አልታጡም። ከእንጦጦ ተራራ ጫፍ ብንጀምር የአድሮ ጭር ያለና ለጥቂት የማገዶ ለቃሚዎች ብቻ የተተወ የነበረው ጥቅጥቅ ጫካ ዛሬ የውበትና የመዝናኛ ገነት ሆኗል። በእንጦጦ ፓርክ አየሩን እየማጉ በዘመናዊ መተላለፊያዎች ላይ እየተራመዱ የከተማዋን ከላይ ቁልቁል መመልከት አይን አዋጅ ነው። ወደ ከተማዋ ልብ ስንወርድ ደግሞ የወዳጅነት ፓርክ አረንጓዴ ምንጣፉን አንጥፎ ሰው ሰራሽ ሐይቆችን አቅፎ የውሃ ፏፏቴዎችን በሙዚቃ ምት እያፈነ ጎብኚዎችን ያስደምማል። በሌላ ጥግ ልክ እንደ ጠፈር መንኮራኩር መሬት ላይ አረፍ ያለው የሳይንስ ሙዚየም የነገዋን ኢትዮጵያ ቴክኖሎጂ ከፍታ በዘመናዊ ስነ ህንጻ ጥበብ ያመላክታል። በቅርቡ የተመረቀው የአድዋ ድል መታሰቢያ ደግሞ የትናንቱን አንጸባራቂ ታሪክ ከዛሬው ዘመናዊነት ጋር አዋህዶ በግርማ ሞገስ ከተማዋን ተቆናጧታል። በምሽት አዲስ አበባን መመልከት ደግሞ የራሱ የሆነ ሌላ የስዕል አሻራ አለው። ሰፊና ለስላሳ የኮሪደር ልማት አስፋልቶች፣ እንደ ደም ስር የተዘረጉ ብሩህ የመንገድና የህንጻ መብራቶች ከተማዋን ከቅፎ አነቃቅተዋታል። ጠባብና ያፈጁ መንገዶች በሰፋፊ የእግረኛ መራመጃዎች፣ በብስክሌት መንገዶችና በሚያማምሩ አደባባዮች ተተክለዋል። አዲስ አበባ ዛሬ ለነዋሪዎቿ ምቹ፣ ለእግረኞች የተመቸችና የውጭ ጎብኚዎች አይን የምትማርክ ዘመናዊ ሜትሮፖሊስ እየሆነች ነው ማለት ይቻላል። ልክ ኪጋሊ የጦርነት ጠባሳዋን ሽራ ውብ እንደሆነች ሁሉ አዲስ አበባም የዘመናት የእድገት መጓተት ታሪኳን ቀይራ በፓርኮች በሙዚየሞችና በዘመናዊ መንገዶች ደምቃለች። ይህ የውበት ጉዞ ቁስልን በማከምና የተበላሸ ከተማ ለነገው ትውልድ በማውረስ ውስጥ ያለውን ታላቅ ሀገራዊ ተስፋ የሚያሳይ ደማቅ ማህተም ነው የሚሉ ወገኖች በርካቶች ናቸው። ሀገር በቀል የኢኮኖሚ ማሻሻያ በሚል ፖሊሲውን የባንክና የቴሌኮም ዘርፉን ለውጭ ገበያ ክፍት አድርጓል። ከውጭ የሚገባውን የስንዴ በሀገር ውስጥ ምርት ለመተካት የተደረገው ርብርብም የግብርናውን ሴክተር ትልቅ መነቃቃት እንደፈጠረበት መረጃዎች ያሳያሉ። ይህች ሀገር እንደ ኮት ዲቫሮ የግብርና ሪፎርም በማድረግ ወደ ላኪነት ለመሸጋገር የምታደርገው ጥረት በቁጥር ሲታይ የሀገር ውስጥ አጠቃላይ ምርት ወይም ጂዲፒ እድገት እንዲመዘገብ አድርጓል። ነገር ግን ያችው ሳንቲም ሌላም ገጽ አላት። ይሄው እድገት ይሄው አሃዝ በህዝቡ ጓዳ ሲመነዘር የኑሮ ውድነት ሆኖ አንገት የሚያስደፋ ነው። የኢሃፓ ጥያቄ የሚያጠነጥነው እዚሁ የጥላ ገጽ ላይ ነው። አዲሶቹ ባለሀብቶች እነማን ናቸው የሚለው የብዙዎች የልብ ትርታ ነው። በሌሎች የአፍሪካ ሀገራት ለምሳሌም በናይጄሪያ ወይም በአንጎላ የሀገር ሀብት እድገት በጥቂት የፖለቲካ ልሂቃን እጅ ሲገባና ስርዓታዊ ሙስና ሲንሰራፋ የህዝቡ ሮሮ ይጨምራል። ከአንጸባራቂው የከተማ ገጽታና ከሚነገሩት የኢኮኖሚ አሃዞች ጀርባ ደግሞ አንድ ዝም የማይል መራራ ጥያቄ አለ። እነዚህ በአቋራጭ የፈሉ አዳዲስ ባለሀብቶች በእርግጥ እነማን ናቸው? ይህ ጥያቄ የዘመናችን የጓዳ የአደባባይ ሚስጥርና የታፈነ የብዙዎች መገረሚያ ነው። የአፍሪካን የኢኮኖሚ ታሪክ ገጽ ለገለበጠ ይህ የሀብት ክምችት እንቆቅልሽ አዲስ አይደለም። የናይጄሪያን የነዳጅ ማማዎች አሊያም የአንጎላን ግዙፍ የሀብት ክምችት ብንመለከት የምናገኝ እውነትም
አንዱና የዚሁ ማሳያ ነው። የሀገር የኢኮኖሚ አሃዝ ማደጉ ብቻውን ለኑሮ መሻሻል ማረጋገጫ አይሆንም። ሀብትና ካፒታል በጥቂት የፖለቲካ ልሂቃኖችና የጥቅም ትስስር ባላቸው ቡድኖች ጉያ ሲወሸቅ፣ ስርዓታዊ ሙስናም እንደ ነቀዝ ሀገርን ሲበላ የሀገር በረከት ተብሎ የተሰበሰበው የሀገር በረከት ተብሎ የተሰበከው ሁሉ የህዝብ እርግማን ወደ መሆን ይሸጋገራል። የጥቂቶች ባለሀብቶች ፎቅ በፍጥነት ወደ ሰማይ ሲምዘገዘግ፣ የብዙሃን ኑሮ ግን በኑሮ ውድነት ጅራፍ እየተገረፈ ወደ መሬት ይዘቅጣል። ያኔ ከተቆለሉት አዳዲስ የሀብት ክምቶች ግርጌ ፍትሐዊነትን የሚጠማ መሬት የህዝብ ሮሮ ማስተጋባቱ አይቀሬ ይሆናል። በአፍሪካ ምድር የሀብት እርግማን የሚባለው አሳዛኝ ክስተት ትልቁ ማሳያ ናይጄሪያና አንጎላ ናቸው። የሀገር ውስጥ ጠቅላላ ምርት ወይም ጂዲፒያቸው አሃዝና የህዝቡ የኑሮ ደረጃ በሙስና ጅራፍ ሲገረፍ ለሚፈጥረው ቀውስ የእነዚህ ሀገራት እውነታ ግሩም ትምህርት ነው። ዓለም አቀፍ የረድኤት ድርጅቶች ኦክስፋም የተሰኘው ዓለም አቀፍ ድርጅት ስለ ናይጄሪያ የሀብት ክፍፍል ባወጣው አስደንጋጭ ጥናት አንድ መራራ እውነትን አጋልጧል። የናይጄሪያ 5 እጅግ ሀብታም ግለሰቦች ያካበቱት ሀብት ብቻውን የሀገሪቷን ጠቅላላ የድህነት አረንቋ ለአንዴና ለመጨረሻ ጊዜ ለማጥፋት በቂ ነው። አስገራሚው ፓራዶክስ ያለውም እዚሁ ላይ ነው። ሀገሪቱ በቀን በሚሊዮን በርሜል ነዳጅ እያመረተችና የቢሊዮነሮች ቁጥር እያሻቀበ ባለበት በዚሁ ምድር ከ130 ሚሊዮን በላይ የሚሆነው ህዝቧ በቀን $2 በታች ገቢ ያለው የከፋ ድህነት ሰለባ ነው። ስርዓታዊ ሙስና የሀገሪቱን ዘይት የጥቂት ፖለቲከኞችና ደላሎች ሲሳይ ያደርገው የብዙሃኑ ናይጄሪያውያን ግን በገዛ ሀገሩ ባይተዋር አድርጎታል። ወደ ደቡባዊ ምዕራብ አፍሪካ ስንጓዝ ደግሞ አንጎላ ትሰኝ ሀገር እናገኛለን። የትራንስፓረንሲ ኢንተርናሽናልና የዓለም ባንክ መረጃዎች እንደሚያሳዩት አንጎላ በነዳጅና በአልማዝ ማዕድን የተንበሸበሸች ሀገር ብትሆንም የሀብቱ ፍሬ ግን ከጥቂት የፖለቲካ ልሂቃን አጥር አላለፈም። የሀገሪቱ አንጡራ ሀብት በፖለቲካ ትስስርና በስልጣን መባለግ ወደ ውጭ ሀገር የባንክ አካውንቶች ሲዘዋወር፣ ተራው የአንጎላ ዜጋ ግን በሉዋንዳ የጭቃ መንደሮች ውስጥ ውሃ ጥም፣ በስራ አጥነትና በበሽታ ይረግፋል። ሀብቱ ጥቂቶችን ወደ ማይታመን የቅንጦት ማማ ሲያወጣቸው፣ አብዛኛውን አገሬውን ግን ከሰውነት ክብር በታች ወደ ሆነ የድህነት አዘቅት ወርውሮታል። ኢኮኖሚያዊ ቁጥሮችን ሰማይ ቢነኩም የሀብት ክፍፍሉ ፍትሐዊ ካልሆነና ስርዓቱ በሙስና ከተጠለፈ ያ ሀብት የሀገር በረከት መሆኑ ይቀርና የህዝብ እንባ ወደ መሆን ይቀየራል። በሙስና በታወሩ ስርዓቶች ውስጥ በሀገሪቷ ላይ የሚያበራው የሀብት ፀሐይ ጥቂቶችን ብቻ ሲያሞቅ ብዙሃኑን ግን በጨለማና በብርድ ይገርፈዋል። ኢትዮጵያም የሀብትና የባለ ሀብት ፈጠራ ጉዞዋን ስትቃኘው ከነዚህ የአፍሪካ ሀገራት የተንሻፈፈ ታሪክ የምትላቀቅ አይመስልም። ኢትዮጵያም ዛሬ ላይ ቆማ እያዳመጠች ያለችው ይህንኑ የሀብትና የድህነት ጽንፍ የወለደውን የታፈነ ሮሮ ነው ማለት ማጋነን አይሆንም። በኢትዮጵያም ይህ ስጋት በግልጽ ይታያል። ጥቂቶቹ በዘመናዊ ቪላ ሲንደላቀቁ፣ ብዙሃኑ በዕለት ጉርስ በዓመት ልብሱ ይፈተናል። የሀብት ክፍፍሉ ፍትሃዊ ያለመሆን አዲስ የቅሬታ እሳተ ገሞራም እየፈጠረ ነው። ከሁሉ በላይ ደግሞ የሀገሪቷ ትልቅ ቁስል ያለው ከኢኮኖሚውም አልፎ በጸጥታው ዘርፍ ላይ ነው። ገዢው ፓርቲ ብልጽግና ትራሳችሁ ስንዴ ይሆናል ሲል፣ በተቃራኒው በሀገሪቱ ትልቅ የፖለቲካና የኢኮኖሚ ምህዳር ባላቸው የኦሮሚያና የአማራ ክልሎች የጥይት ድምፅ እያጓራ ነው። ወጣቱ ያ ሀገር ተረካቢ የተባለው ኃይል የስራ ማስታወቂያ ሰሌዳ ከማንበብ ይልቅ የጦር ግንባር ዜናዎችን ለመከታተል ተገዷል። በገዛ ሀገሩ በወንድሙ ላይ ጠመንጃ አንግቦ ረብ የለሽ በሆነ የጦርነት ዙሪት ውስጥ ደሙን እያፈሰሰ ነው። መንግስት ካፒታሉን አሳድጋለሁ በሚልበት ልክ የሰው ካፒታሉ በጦርነት አረድ እየተቆላ ይገኛል። ይህ ሁኔታ ሱዳን ከመፈራረሷ በፊት የነበረውን ወይም የዲሞክራቲክ ሪፐብሊክ ኮንጎን በሀብት ላይ ተቀምጣ እርስ በርስ ጦርነት የምትታመሰውን አስከፊ አፍሪካ ተሞክሮ የሚያመላክት ነው። እርግጥ ነው የአፍሪካ የፖለቲካ ትርክት ብዙ ጊዜ በማይገጣጠም ቅራኔ የተሞላ ነው። በኢኮኖሚ አሃዝ እድገት ዲስኩር መሃል የሀገሪቱ አምራች ኃይል ረብ የለሽ በሆነ የእርስ በርስ ጦርነት ሲማገድ ማየት በዚያ አህጉር እየተለመደ ሆኗል። ሱዳንና ዲሞክራቲክ ሪፐብሊክ ኮንጎ ለዚሁ ነጥብ ሁነኛ ማሳያ ናቸው። የዓለም አቀፍ የችግር አፈታት ቡድን ወይም ኢንተርናሽናል ክራይሲስ ግሩፕ ጥናቶች እንደሚያሳዩት ሱዳን ከመፈራረሷ በፊት መዲናዋ ካርቱም በነዳጅ ዶላር ታጥባ በዘመናዊ ህንፃዎችና በፈጣን የኢኮኖሚ እድገት ደምቃ ነበር። ነገር ግን ይህ የመሃል ከተማ ብልጽግና በዳርፉር በብሉ ናይልና በደቡብ ሱዳን ይብላላ የነበሩትን መሰረታዊ የፖለቲካ የፍትህና የማንነት ጥያቄዎች ሊያዳፍናቸው አልቻለም። የህዝብን የፖለቲካ ቁስል በኢኮኖሚያዊ ፕላስተር ለመሸፈን የተደረገው ጥረት ትልቋን የአፍሪካ ሀገር ለሁለት ሰንጥቆ ዛሬ ላለችበት የከፋ መፈራረስና የጦርነት አዘቅት ዳረጋት። የካርቱም ሰማይ ጠቀስ ህንፃዎች መገንባት የሀገሪቱን የጥፋት አዙሪት ሊያስቆመው አቅም አልነበረውም። ወደ መካከለኛው አፍሪካ ስንዘልቅ ደግሞ ሌላ ልብ ሰባሪ ሁለት እናገኛለን። የተባበሩት መንግስታት ድርጅት ሪፖርቶችና የፖለቲካ ተመራማሪዎች ዴሞክራቲክ ሪፐብሊክ ኮንጎን የጂኦሎጂ ቅሌት ወይም ጂኦሎጂካል ስካንድል ሲሉ ይጠሯታል። ሀገሪቱ ከ$24 ትሪሊዮን በላይ በሚገመት የዓለምን ቴክኖሎጂ በሚያንቀሳቀስ የኮባልት
የኮልታንና የወርቅ ክምችት ላይ ተቀምጣለች። ነገር ግን ይሄ ሁሉ ሀብት የጠራላት የሰላም እርግብን ሳይሆን የጦርነት አሞራዎችን ነው። በአምነስቲ ኢንተርናሽናልና በዓለም ባንክ መረጃዎች መሰረት የሀገሪቱ አንጡራ ሀብት ህጋዊና ፍትሃዊ ስርዓትን ተከትሎ ከመመራት ይልቅ ከመቶ በላይ ለሚሆኑ የታጠቁ ኃይሎችና ለስልጣን ጥመኛ የፖለቲካ ልሂቃኖች የጥቅም ማጋበሻ ሆኗል። ማዕድን ማውጫዎቿ የሀብት ምንጭ መሆናቸው ቀርቶ በሚሊዮን የሚቆጠሩ ኮንጓውያን ደም እንደ ጎርፍ የሚፈስባቸው የሞት ሸለቆዎች ሆነዋል። የኮንጎ ወጣቶች ያለምን ስማርት ስልኮችና ኮምፒውተሮችን የሚያሰራውን ማዕድን በባዶ እጃቸው እየዛቁ ግን በገዛ ሀገራቸው ሀብት ላይ ባይተዋር ሆነው እርስ በርስ እንዲጠፋፉ ተፈርዶባቸዋል። የሀብት ክምችቷ የፖለቲካ መረጋጋትን ሊገዛላት ያልቻለው ያቺ ሀገር ይህ አሳዛኝና ደም አፋሳሽ የአፍሪካ ታሪክ ለዛሬዋ ኢትዮጵያ ትልቅ ማንቂያ ደወል ነው የሚሉት አያሌ ናቸው። የሱዳን መከፋፈልም ሆነ የኮንጎ እርስ በርስ እልቂት የሚያስተምረው አንድ የማይካድ ሀቅን ነው። የህዝብን የፖለቲካና የፍትህ ጥያቄዎች ወደ ጎን ትቶ የጸጥታን መደፍረስ በዝምታ አልፎ በኢኮኖሚ አሃዞችና በመሰረተ ልማቶች ግንባታ ብቻ ሰላምን ማምጣት አይቻልም። ሰላም የሌለው ሀብትና የፖለቲካ መፍትሄ ያላገኘ የውስጥ ቅራኔ በመጨረሻ የሚያወድመው ያንኑ የተገነባውን የኢኮኖሚና የሀገርን ህልውና ጭምር ነው። መንግስት ካፒታልን አሳድጊያለሁ፣ ስራ ፈጥሬያለሁ፣ ከተሞችን አስቤያለሁ በሚልበት ልክ የሰው ካፒታል በተለይም ሀገር ተረካቢውንና አምራቹን ወጣት በጦርነት አረር የተቆላ ከሆነ የኢኮኖሚው ግንባታ መሰረቱ አሸዋ ላይ እንደተቆመ ቤት ነው። በኢትዮጵያ 7ኛው ሀገራዊ ምርጫ ዋዜማ ላይ የፖለቲካው ሚዛን የሚፈተነው እዚሁ ጋር ነው። መራጩ ህዝብ ገዢው ፓርቲ የሚያቀርበውን የኢኮኖሚ እድገትና የመሰረተ ልማት ስኬት ባይክድም በተቃዋሚዎቹ በኩል የሚነሳው የሰላም የፍትሃዊ የሀብት ክፍፍልና የጦርነት መቆም ጥያቄ የህልውና ጉዳይ መሆኑ በሚገባ ይገነዘባል። የብልጽግና ትራሳችሁ ስንዴ ይሆናል የሚለው ራዕይ የኢሃፓ የወጣቱ ህይወት ይዳን ከሚለው ጩኸት ጋር መታረቅ ይኖርበታል። የሀገር ብልጽግናውን ሊሆን የሚችለው የባሩድ ጢሱ ሲተን የጠመንጃ ድምፅ ሲያባራና የፖለቲካው ቁስል እውነተኛ ፈውስ ሲያገኝ መሆኑን መናገርም ለቀባሪ ማርዳት ይሆናል። ጥያቄው ግን ለብልጽግናው መንግስት ይህ እውነታ በተገላቢጦሽ የሚታየው ለምንድን ነው የሚለው ይሆናል። ምናልባትም የፖለቲካ ስልጣን ተፈጥሮ ይሄ ነው ከተባለም ከመስተዋት ጀርባ ያለውን የገዛ ምስል እንጂ ከመስኮት ውጭ ያለውን ማዕበል ለማየት መምረጥ የፖለቲከኞች የጋራ በሽታ ነው ከተባለም እንግዲህ ኢትዮጵያ በዚህ መስቀለኛ መንገድ ላይ ቆማለች። ወራቶች በቀሩት 7ኛው ሀገራዊ ምርጫ መራጩ ህዝብ በሁለት ዓለም መካከል ቆሞ መወሰን ሊኖርበት ነው። ትራሳችን ስንዴ ይሆናል በሚለው ብልጽግና ተስፋና በየቀኑ በሚሰማው የባሩድ ጢስ መካከል መቆም፣ በተሰሩት የሚያማምሩ ፓርኮችና በፈረሱት የሰላም ድልድዮች መካከል መቆም፣ በፈጣን የኢኮኖሚ አሃዝና ከቀን ወደ ቀን በሚከብድ የኑሮ እውነታ መሃል መቆም የዚህ ህዝብ ጣፈንታ ነው። ግን የቱ ነው ትክክል? የ20 ሚሊዮን ስራ ፈጠራን የሚያስጀምረው ገዢው ፓርቲ ወይስ በጦርነት ስለሚማገረው ወጣት የሚሟገተው ተቃዋሚ? መልሱ ያለው በእያንዳንዱ ኢትዮጵያዊ ህሊና ውስጥ ይሆናል። በኢትዮጵያ የምርጫ ባህል እንዲያ ባይሆንም ምርጫ የካርድ ብቻ ሳይሆን የሀገር ህልውና ጭምር ነው። የኢትዮጵያ ነገ ዕጣ ፈንታ ዛሬ በምትወስደው እርምጃ ላይ የተመሰረተ ይሆናል። 7ኛው ምርጫ የሰላምና የሽግግር ማህተም ይሆናል ወይስ የነበረው የፖለቲካ ዙሪት ደግሞ የሚያሳይ የዘመን ተውኔት የሚለውን ጠይቀን እንሰናበታለን። የተከበራችሁ የበራፍ ቤተሰቦች በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።